ነንና እኛ ከእግዚአብሔር ጋር አብረን የምንሰራ ነንና። ለእግዚአብሔር የሚሰሩ ሰዎች ለሰው ደንታ የላቸውም። ከእግዚአብሔር ውጭ የሚሰሩ ሰዎች ለራሳቸው ብቻ ነው ነገሮችን የሚያዩት። መጽሐፍ ቅዱስ ከእግዚአብሔር በተሰጠ የጸጋ መጠን እንደ አንድ ብልህ ግንበኛ መሰረትን ጣልኩ። ሌላው በላዩ ላይ ይገነባል። ነገር ግን እያንዳንዱ እንዴት እንደሚገነባ መጠንቀቅ አለበት። ምክንያቱም አንድ ጊዜ ከተመሰረተው መሰረት በቀር ሌላ መሰረት መጣል የሚችል ማንም የለም። ይህም መሰረት ኢየሱስ ክርስቶስ ነው። ማንም በዚህ መሰረት ላይ በወርቅ ወይንም በብር፣ በከበረ ድንጋይ ወይንም በእንጨት፣ በሳር ወይንም በአገዳ ቢያነጽ ስራው እንዴት እንደሆነ ይታያል። ምክንያቱም ያ ቀን የቷ ቀን? የቻሌንጇ ቀን የቷ ቀን? የነውጧ ቀን የቷ ቀን? የፕሮብሌሟ ቀን። ያ ቀን ወደ ብርሃን ያመጣዋል። በእሳት ስለሚገለጥ እሳቱ የእያንዳንዱን ሰው ማንነት ይፈተናል። ማንም የገነባው ስራ ቢጸናለት ሽልማቱን ይቀበላል። ስራው የተቃጠለበት ግን ሽልማት ይቀርበታል። እርሱ ራሱ ግን ይድናል። ይሁን እንጂ የሚድነው በእሳት ውስጥ በጭንቅ እንደሚያልፍ ሆኖ ነው። እናንተ ራሳችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ በውስጣችሁ እንደሚኖር አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያም ቤተ መቅደስ እናንተ ናችሁ። ማንም ራሱን አያታልል። ከእናንተ ማንም በዚህ ዓለም ጥበበኛ የሆነ ቢመስለው ጥበበኛ የሆነው ይሆን ዘንድ ራሱን እንደ ሞኝ ይቁጠር። የዚህ ዓለም ጥበብ በእግዚአብሔር ፊት ሞኝነት ነውና እንዲህ ተብሎ ተጽፏልና እርሱ ጥበበኞችን በራሳቸው ተንኮል ይይዛቸዋል። በሌላ ስፍራ ደግሞ ጌታ ጥበበኞችን ሐሳብ ከንቱ መሆኑን ያውቃል ተብሎ ተጽፏል። እንግዲህ ማንም በሰው አይመካ፣ ሁሉ ነገር የእናንተ ነውና። ጳውሎስም ሆነ አጵሎስ፣ ኬፋም ወይም ኬፋ፣ ዓለምም ሆነ ሕይወት ወይም ሞት፣ አሁን ያለውም ሆነ ወደፊት የሚመጣው ሁሉ የእናንተ ነው። እናንተም የክርስቶስ ናችሁ፣ ክርስቶስም የእናንተ ነው። አባት ሆይ በአእምሮ ያስብ፣ በአንደበቴ ተናገር፣ መልካምነት ይገለጥ። ስለዚህ ከእግዚአብሔር ጋር አብረን የምንሰራ ነንና አንዳንዱ ለእግዚአብሔር ነው የሚሰራው። ለእግዚአብሔር ቤት ለፍቼ፣ ለእግዚአብሔር ዕድሜን ሰጥቼ፣ ለእግዚአብሔር በቃ ሁሉን ነገር ለእግዚአብሔር ነው የሚሰራው። ይሄ ምን አይነት ሜንታሊቲ ይባላል? የባርነት ሜንታሊቲ ይባላል። ቴዲ ደግሞ ምን ነው አበዛኸው ልትሉኝ ትችላላችሁ። አሳያችኋለሁ። ሉቃስ 15 ላይ ሁለት ልጆች አሉ። የሚገርመኝ ሁለቱም ስራቸውን አሳያችኋለሁ። አንዱ ለአባቱ ይሰራል። አንዳንድ ሰዎች የላችሁ የሀብታም ልጆች ሆነው ብዙ ድርጅት ኖሯቸው ሌሎቹ ሲሽቀረቀሩ፣ አንደኛው ደግሞ አራሱ ያስፈራል። እሱ ልብስ አይወድ፣ ልብስ መቀያየር መዘነጥ የማይወድ አንገቱን ደፍቶ ስራ ላይ ነው በቃ ይባላል። ልክ እሱ ሲመጣ ሁሉን ጨዋ ይሆናል። አልገጠማችሁም? አራሱ መኪናው እንኳን አይቀይርም። እሱ ባሪያ ይባላል። ሉቃስ 15 ላይ ወንድምየው ሲመለስ እንዴት ፍሪዳ ይታረድለታል ይላል። የባሪያ ሜንታሊቲ እንዴት እንዴ! ከማንም ሴተኛ ዳሪ ጋር ማግጦ አንድ ቀን አልጸለየለትም እኮ። አንድ ቀን አልመከረውም። አንድ ቀንም አልመከረውም። ያለው ምንድን ነው? እርሱም ታናሽ አባቱን አባቴ ሆይ ከገንዘብ የሚደርሰኝን ክፍል ስጠኝ አለው። ይሄ ደግሞ አሳያችኋለሁ። ይሄ ደግሞ ለብቻው መኖር የሚፈልግ ራሱን ሴሌብሬቲ እያደረገ ከእግዚአብሔር ውጪ ወይንም ከአባቱ ውጪ ማለት ነው። አካፍለኝ ሀብቴን፣ ስጠኝ ሀብቴን እያለ ማለት ነው። ከእግዚአብሔር ውጪ ማገልገል፣ ለእግዚአብሔር ማገልገል ሁለቱም ሮንግ ነው።
ያኛው ምን ይሆናል? ቤቱ በባርነት ስፒሪት ስለሆነ የአባቱን ጥቅም ስለማይጠቀም በጣም ይቀጠቀጣል። በማን ይቀጠቀጣል? በጠፉት። እንዴት አመንዝራዎች ናቸው እነሱ። ቤቱ ገምቷል፣ ቤቱ ተበላሽቷል። የእግዚአብሔር ይላል። ለእግዚአብሔር ነው የሚሰራው። ደስ አይልም? ግን ብዙ ሰዎች እንደዚህ አይደለንም? ሌሊቱን ሙሉ እንቅልፍ አጥቼ ለእግዚአብሔር ምን ያደርግለታል? አንተ እንቅልፍ ማጣት። እግዚአብሔር የሚፈልገውን አሳያችኋለሁ። ብዙ ሰው ቤቴ እንዴት ለእግዚአብሔር እየሮጠ እሱ ለእግዚአብሔር እየሮጠ እንዴት ለእግዚአብሔር እንድትሮጥ እግዚአብሔር አይፈልግም። ከእግዚአብሔር ጋር እንድትሮጥ ነው የሚፈልገው። ብላቴኖች ይደክማሉ ይታክቱማል። እግዚአብሔርን በመተማመን ኮርከር የሆነ አብሮ የሆነ ነው እግዚአብሔር የሚፈልገው። አንዳንዱ ደግሞ ከእግዚአብሔር ውጭ ይሰራል። አምጣ አካፍለኝ፣ በቃ ይቀፍላል፣ ገንዘቡን እንትን ያደርጋል፣ እንደፈለገ ይሆናል። ቸርች ውስጥ አሁን እናንተ ስለጠፋው ልጆች ነው የምትናገሩት። እኔ ቸርች ውስጥ ነው እየተናገርኩ ያለሁት። ከማንም ጋር እንደፈለገ ይሆናል። ልክ እንደ ኤሊ ልጆች ማመንዘሩንም መስረቁንም መዝረፉንም ምኑንም እንደፈለገ ሐሜቱንም በቃ እሱ ከአባቱ ውጭ መኖር። ግን ቸርች ውስጥ ነው ያገለግላል። ከእግዚአብሔር ውጭ ነው። እንደፈለገ ያወራል፣ እንደፈለገ ይናገራል። ምክንያቱም በራሱ ዙሪያ ነው እሱ። ያኛው ደግሞ ባርነት ስፒሪት ለእግዚአብሔር፣ ይሄ ደግሞ ከእግዚአብሔር ውጭ፣ ይሄ ደግሞ ለእግዚአብሔር። ለዚህ ነው እናንተ የእግዚአብሔር ሕንጻ ናችሁ አለ። እንዴ እናንተ ደግሞ የእግዚአብሔር እርሻ ናችሁ አለ። ታዲያ እርሻ እንዴት ነው? ኦኬ ለካ ስትኮተኩተው ይሄ እግዚአብሔር እርሻ ልክ እርሻው ሰው ገበሬው ሲኮተኩተው ያ ፍሬ እንደሚያፈራ ፍሬ ካንተ ይጠበቃል ማለት ነው። አብረህ ነው። አይ እኔ እግዚአብሔር ካላናገረኝ እኔ ምን ማለት ነው? ምግብ ቀርቦ እግዚአብሔርን አጉርሰኝ ማለት ነው። እንደዛ ብሎ ነገር የለም። አብረን ግንስ መርህ አለው። ዝም ማለትም አይቻልም። ከእግዚአብሔር ውጭ መሆን አይቻልም። ከእግዚአብሔር ጋር ኮኦርከር አብረን አባቴ ይሰራል አለ፣ እኔም እሰራለሁ። እኔም እሰራው አባቴ የሚለኝን ነው። እሱ ነው አገልግሎት። አገልግሎት ማገልገል አይደለም። አገልግሎት ማገልገል ለሚችል ጌታ ራስን መስጠት ነው። ብዙ ሰዎች ያለ እግዚአብሔር ይለፋሉ። እኔ እግዚአብሔር ቤት ስሰራ ለእግዚአብሔር ቆራጥ ነኝ፣ ለእግዚአብሔር ራሴን ሰጥቼ መሟዘዝ ለእግዚአብሔር ደስ አይልም። ግን ቤቱ ይመታል። ለምን? ባሪያ ሁልጊዜ ባሪያ ነው። ባሪያ የሚሰማው በዱላ ነው። ስለዚህ ቤቱ ይቀጠቀጣል። ልጆቹ ሰፈር ያደርጋሉ። አያውቁትም ይሄን ነገር። ደግሞ ስትነግሯቸው ኖ እንዴ አንድ ጊዜ የሆነ ነገር ሳስተምር እስከ ዛሬ ያገለገልኩት ታዲያ ከንቱ ነው። አይ ጀምር እንደገና ጀምር። አንዳንዶቻችሁ መጣችሁ ከዜሮ ጀምራ። ይሄ ነው በቃ። ለምን? ከእግዚአብሔር ጋር የሚፈጠነው ያለ እግዚአብሔር 40 ዓመት ከእግዚአብሔር ጋር 1 ዓመት፣ ከእግዚአብሔር ጋር 1 ቀን፣ ከእግዚአብሔር ጋር 1 ወር ይበልጣል። እማንደክመው እማትደክመው እማትበርደው ከእግዚአብሔር ጋር ስትሆን ነው። አንዳንዱ ያለ እግዚአብሔር ያከማቻል። ያለን የሚያከማቻ ለመጽሐፍ ቅዱስ ይበትናል። አከማይቶ በላተኛው ሌላ ነው። ባረከው ይባላል። ኖ ከእግዚአብሔር ውጪ መባረክ አለ። በባርነት ግን መባረክ የለም። ግን ስራ አለ። ባርነት ልጄ ይሄ ሁሉ እኮ ያንተ የኔ የሆነው ነገር ያንተ ነው። ጓደኞችን እየጠራ አንዴ ጥቦቱን፣ አንዴ ወይፈኑን፣ አንዴ ግደሩን አታርድም? ማን ከለከለ? ስፒሪት የባርነት ስፒሪት። ለእግዚአብሔር መስራት ባርነት ነው። ማንም አይነግራችሁም። እኔ ደግሜ እነግራችኋለሁ። ለእግዚአብሔር መስራት ባርነት ነው። ሃይማኖት ለእግዚአብሔር እንድትሰራ ነው የሚያደርግህ። ዘም ብሎ ልፋት አንተ አብረህ እንድትሰራ አያደርግህም። አባቴ ይሰራል፣ እኔም እሰራለሁ። እኔ የምሰራው ስራ አባቴ የሚነግረኝን ነው አለ። ትጸልያለህ ከማጋ አንዳንዱ ለእግዚአብሔር ነው የሚጸልየው። ሌሊቱን ሙሉ ይጸልያል፣ ቀኑን ሙሉ ይጸልያል። ኧረ እሷ በጸሎት ነው የምትታወቀው። ነግሬያቸዋለሁ ስለ ጸሎት ሰውና ስለ ጸሎት ሰውና ስለ ጸሎት ህይወት። ለእግዚአብሔር ጸሎት ኧረ እሷ ሲሪየስ ነች።
አትስቅም። ሳቅ እኮ ሌላውን ለሌላው ምክንያት መሆን እኮ ነው። ኮስታራ ነች እሷ፣ ለእግዚአብሔር ያደረች። እኔ ለእግዚአብሔር የማድርበት ምክንያት የለም። ከእግዚአብሔር ጋር ነው ማድረው። እግዚአብሔር እረኛዬ ነው፣ በለመለመ መስክ ያሳድረኛል፣ በዕረፍቱ ውኃ ሲመራኝ እመራለሁ እንጂ ኖ እንዴ አልልም። እሱ ነው ኃጢአት። አንዳንድ ሰው የሆነ ነገር ስታደርጉ ኖ ይላሉ። ኖ አትግደርደር ወንድሜ። መስጠትም መቀበልም ጸጋ ነው። መስጠት እንዳለ መቀበልም አለ። አይ እንዳላስቸግር፣ ኧረ ስነ ስርዓት። ለእግዚአብሔር ማን ነው እደር ያለ? ማን ነው ለእግዚአብሔር እደር ያለ? ከእግዚአብሔር ጋር ነው የምናድረው እኛ። ከእግዚአብሔር ጋር ነው የምንሄደው። ከእግዚአብሔር ጋር ነው የምንቀመጠው። ከእግዚአብሔር ጋር ነው የምንበላው። ለምን? አብረን ህንፃ ብሎኝ ለካ አብረን እንሰራዋለን። ይሄን ህንፃ እኔም ተባባሪ ነኝ። ለምን? ፈቃደኛ ነኛ። ሲመታኝ እሰይ እንዴት ደስ ሲል እላለሁ። የሆነ ሲቆረቆረኝ እንዴት ደስ ሲል እላለሁ። እሱ ነው መተባበር። ለእግዚአብሔር መስራትና ከእግዚአብሔር ጋር መስራት ይለያያል። እህቶቼ የተባረካችሁ የተወደዳችሁ፣ ከእግዚአብሔር ጋር አብረን የምንሰራ ሰራተኞች ነን። ይሄኛው ባሪያ ነው። ቤት ውስጥ ለአባቱ ይለፋል፣ ልብስ አይቀይር፣ ምን አይቀይር። እንደ ባሪያ ሳገለግልህ እንደ ባሪያ ሳገለግልህ እንደ ባሪያ ለሱ ግን አመንዝሮ ለመጣ አንድ ቀን አልጸለየለትም። ለእግዚአብሔር የሚጸልዩ ለእግዚአብሔር የሚሰሩ ሰዎች ሰው ግድ የላቸው። እኔ ግድ የለኝም ሰው እንደፈለገ ቢለኝ፣ ኧረ እባክህ እኔ ምን አግብቶኝ ለሰው እንደፈለገ ቢሆን ይላሉ። ኖ ሰማይ ከሰማይ የወረደው ለሰው ነው። እንዴት ይደረግለታል አለ። አይኑ ደም ለበስ። አንድ ቀን አልጸለየለትም። ከአባቱ ጋር አልተመካከረም። ሲመጣ ግን በቃ እንዴት ይላል። እሱ ባሪያ ይባላል። ለእግዚአብሔር የሚሰራ ይባላል። ለእግዚአብሔር እንድትሰሩ አይፈልግም። ለምን? ስራው ጨርሶት አልቋል። እና ኮወርከሮች ነን፣ አብረን ሰራተኞች ነን። ህንፃ ነኝ፣ አብሬ ነው ራሴን የምሰራው። የሚመታ ነገር ሲሆን እሳይ እያልኩኝ ኦኬ እያልኩኝ እርሻ ሲሆንስ አረሙ ሲነቀልልኝ አሜን፣ የሆነ ነገር ሲመጣ እሳይ እያልኩ። ለእግዚአብሔር የሚሰሩ ሰዎች ለእግዚአብሔር ነው የሚጸልዩት። ለእግዚአብሔር ብቻ ነው የሚጸልዩት። የእግዚአብሔር ጉዳት ነው የሚታያቸው። ቤቱ እኮ ተጎዳ፣ ቤቱ እንደዚህ። ኧረ ተው። አንተ ብታልፍ አለ፣ ሳትኖርም ነበረ፣ ወደፊትም ይኖራል። ቤቱ ቅናት ኢየሱስ ነው እሱን ያለው። አንተ ምንድን ነው የሚቀና ቢበላ? ቅናት ቢበላህማ ትሞትለታለህ ለወንድም። ዩአር ብለስድ። ቅናት ቢበላሽማ ለወንድምሽ ትሞቻለሽ። ቤተ መቅደሱ ቅናት ነው። እሱ ነው ቤተ መቅደሱ ነው ዋናው። የቸርች ሴሪሞኒ ነው ዋናው። ጣራና ግርግዳው ነው ዋናው። እናንተ ናችሁ እያለ ነው እኮ። መንፈሳዊ ግንብ ለመሆን ተሰሩ ሳይሆን ቤት ለመሆን ሰዎች እንዲገቡባችሁ፣ አምላካችሁ እንዲገለጥባችሁ መንፈሳዊ ቤት ለመሆን ተሰሩ። ለእግዚአብሔር አትስሩ፣ ከእግዚአብሔር ጋር ስሩ። ብዙ ሰው እኔ በጌታ ቤት 15-50 ዓመቴ ሰላም ምን ያደርጋል ታዲያ? በእግዚአብሔር ቤት ዕድሜ ባስቆጠር ነው እንዴ? በእግዚአብሔር ቤት 50 ዓመቴ፣ በእግዚአብሔር ቤት 20 ዓመቴ እና ባሪያ ስፒሪት ከጠዋት ጀምሮ እስከ ማታ ለእግዚአብሔር መልፋት ምን ያደርግልኛል? ከእግዚአብሔር ጋር ስሩ። ከእርሱ ጋር የምንሰራ ሰራተኞች ነን። ከእግዚአብሔር ጋር የምንሰራ ሰራተኞች ነን። እንተ ያኛው ልጅ ለአሜሪካ፣ ያኛው ልጅ ለሚታየው ሲል
ከእግዚአብሔር ጋር ግን ወደ ጂንካ ሊለው ይችላል። አይ በአሜሪካ ኃጢአት ነው እያልኩ አይደለም። በቃ ነገሩ ሁሉ ከራሱ ጋር የሚያያዘው ያኛው ስጡኝ በቃ ልውጣ። በጌታ ቤት ነው ያለው። ከጌታ ሐሳብ ውጭ ነው የሚኖረው። እንደፈለገ ይኖራል፣ እንደፈለገ ያመነዝራል፣ እንደፈለገ። የሚገርመው ያም ይደበደባል፣ ይሄም ይደበደባል። ያ በረሃብ አለንጋ ይገረፋል፣ ይሄ ደግሞ በባርነት አለንጋ ይገረፋል። ለእግዚአብሔር የሚሰራው ሰው በባርነት አለንጋ ምናልባት ብርድ ነው የማያገኘው፣ ፀሐይ ነው የማያገኘው፣ ግን የበታችነት ይሰቃያል። ለምን? ለአባቱ ነው የሚሰራው። የአባቱ ሀብት የሱ እንደሆነ አያውቅም። ያኛው ደግሞ የአባቱ ሀብት ለሱ እንደሆነ ያውቃል፣ ግን መርህ አልፏል። ከመርህ ውጭ ነው የሚኖረው። ታዲያ ምንድን ነው የሚያስፈልገው? ከእግዚአብሔር ጋር በመርህ መኖር ማለት ነው። አያችሁ፣ ጳውሎስና ጴጥሮስን የሚለያቸው ነገር ይሄ ነው። ጴጥሮስ ለእግዚአብሔር ይሰራል፣ ጆሮ ይቆርጣል ለእግዚአብሔር። ተው ሰይፍን የሚያነሳ በሰይፍን የሚመጣ አንድ ብለዋል። መጀመሪያም ጳውሎስ እስጢፋኖስን ሲያስገድል ልብስ ይይዛል፣ ለእግዚአብሔር ይሰራል። ማን? ጳውሎስ ያስገድላል፣ ይገላል ለእግዚአብሔር። ሃይማኖተኛ ምን ሰው ስትሆን ለእግዚአብሔር ትዋጋለህ። አላሁ አክበር እያልክ ሰው ታርዳለህ ለእግዚአብሔር። ሃይማኖተኛ ስትሆን እግዚአብሔር የሚፈልገው ከእርሱ ጋር የሚሰሩትን ነው። ለእሱ የሚሰሩትንም ከእሱ ውጭ የሚሰሩትንም አይፈልግም። ሁለት የጠፉ ልጆች ሉቃስ 15 አንዳንዱ ይሄኛውን የጠፋ ይላል፣ እዚህ ይሄም ጠፍቷል ያም ጠፍቷል። ይሄ በባርነት ጠፍቷል፣ ያኛው ደግሞ አስቴሲዝም በእርኩሰት ጠፍቷል። ይሄ በገዳመኝነት ጠፍቷል፣ ኖስቲሲዝምና አሴቲዝም። ይሄ በገዳመኝነት ጠፍቷል፣ ያኛው ደግሞ በልቅነት ጠፍቷል። ስጋቱ ነው እንደፈለገ አድርገው፣ ይሄኛው ደግሞ ጨቁ ነው። ሁለቱም አይሰራም። ስጋ ቤተ መቅደስ ነው ይለናል። የእግዚአብሔር ቤተ መቅደስ ናችሁ እናንተ፣ ንጹህ የእግዚአብሔር ቤተ መቅደስ ናችሁ። አየህ፣ ሁለት ትምህርት ነው እነዚህ ሰዎች ለምንሰራው። አንደኛው ገዳመኝነት፣ በቃ ነው ጨቁ ነው ስጋን፣ ምንም አያስፈልግም ምድር። ይሄኛው ደግሞ እንደፈለግኩን ልቅ አድርገው፣ የትኛውም ችግር የለብህም፣ ዘንጥ በክርስቶስ አለ ጳውሎስ። ስጋ ለእግዚአብሔር ነው፣ ቤተ መቅደስ ናችሁ። ዩአር ብለስ የሚሹ ስጋችሁ በእግዚአብሔር ቤተ መቅደስ ነው። ከእግዚአብሔር ጋር ስትሰራ ቤተ መቅደስ እንደሆንክ ይገባሃል። ለእግዚአብሔር ስትሰራ ባሪያ ነህ። ከእግዚአብሔር ውጭ ስትሰራ ለስት ነህ፣ ትመታለህ፣ ፕሪማቹርሊ ትሞታለህ። እኔ ለእግዚአብሔር አልሰራም። ስለዚህ በርጄ አታገኘኝም፣ ወርጄም አታገኘኝም። ለምን? አውቀዋለሁ፣ ድካሜ ነግሬያችኋለሁ። ከእናንተ የበለጠ አመፀኛ ነኝ፣ ደካማ ነኝ። አሁን የሆንኩትን መልካምነት ያገኘሁት ከሱ ነው። አንድ ቀንም እንዳገለገልኩ አስቤም አላቅም። ሕያው አምላክ ምስክሬ፣ አንድ ቀን ማገልገል ትዝ አይለኝም። ለምን? በሱ ነው የሰራው። የምኖረውን ኑሮ የምኖረው በእግዚአብሔር ልጅ ላይ ባለኝ ነው፣ እምነት ነው በቃ። ስለዚህ የት ታገኘኛል? በወድቅም የእሱ ነኝ፣ ብነሳም የእሱ መሆኔ ገብቶኛል። ከእሱ ጋር ነው የምሰራው። ምን እንደምሰጣችሁ አላውቀውም። እሱ ምንድን ነው የምትላቸው ወንድሞቼንን ምን የምትለኝ ስለው ይሄን በላቸው፣ ይሄን በልልኝ፣ አንተም ተማር እንጂ እኔ ኖ ከሱ ጋር ነው የምሰራው። ዩአር ብለስድ ከሱ ጋር ስሩ እባካችሁ። ለእሱ አትስሩ። ዛሬ ምን አይነት ሰባኪ መጣ እንደምትሉኝ ያውቃለሁ። ለእሱ አትስሩ። እኔ አልሰራልህም ጌታ ሆይ፣ በኢየሱስ ስም በፍጹም። ከእርሱ ጋር አብረን የምንሰራ ሰራተኞች ነን። ሕንፃኖች ናችሁ፣ እርሻ ናችሁ ነው። እርሻ ነህ አላለኝም። አንድ እርሻ የለም፣ አንድ ላይ ነው። ስለዚህ እርሻ ናችሁ ከተባለ ከእርሱ ጋር አብረን የምንሰራ እኛ ከእግዚአብሔር ጋር አብረን የምንሰራ ነንና፣ እናንተም የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ። ስለ ሕንፃ ተምረናል፣ ስለ እርሻ ተምረናል። ብንማርም ታዲያ አንድ ሙሉ የሚያደርገው አብረን ሰራተኞች ነን። ጌታ ሆይ ለቤት ስለፋ አይገድህምን? ቅድም መስኪ ትናገር ነበር። እንጨትንም አምጡ ቤትንም ስሩልኝ። ብሉይ ኪዳን ለእግዚአብሔር ነው የሚሰራው። ብሉይ ኪዳን ለእግዚአብሔር ነው። በቃ እንጨትንም አምጡ ቤትንም ስሩልኝ፣ እግዚአብሔር የሚከብር ለእሱ ነው የሚሰራው። የሕግ ሰው ስትሆን ለእግዚአብሔር ነው የምትሰራው። የጸጋ ሰው ስትሆን ከእግዚአብሔር ጋር ነው የምትሰራው። ልዩነቱ እሱ ነው። አየህ፣ የሕግ ሰው ስትሆን አንድ አይነት ወጥ ችኮ መንቻካ ነው የምትሆነው። አይ በቃ
10 ሰዓት አስለምዶኛል። 10 ሰዓቴን ብቻ እንዴ በቃ 10 ሰዓቴን አትንኩብኝ ምናምን ትላለህ። 10 ሰዓቴን አትንኩብኝ በቃ እቺ እግዚአብሔር ሰዓት ነች ትላለህ። አንዷን ሰዓት ትሰጣለህ ለእግዚአብሔር። 23ቱን ሰዓት እንደፈለግ ትሆናለህ። የህግ ሰው ስትሆን ስትፈርድ ነው የምትገኘው። አሁን ይሄ ዝማሬ ነው። አሁን ይሄ ጸሎት ነው። አሁን ተጸልየው ልባቸው አየህ። የህግ ሰው ስትሆን የጸጋ ሰው ስትሆን ተራራላቸዋለሁ። ወይኔ ያድጋሉ፣ ይለወጣሉ፣ ይኖርሃል። ደግሞ እንትን ሰው ስትሆንስ ያ ለስቱ ሰው ስትሆን ደግሞ ምን እንትን ትላላችሁ? ምን ታካብዳላችሁ? አምጡ እንትናችን ብላው። አንድ ሰው ትላንትና እንግሊዝ ደውሎ ይመሰክርልኛል። እንዴ ህፃን አልጋ ላይ ነው የምታስተኙኝ? ያው ይቅርታ ጠይቋል፣ ግን ለትምህርት እንደው ህፃን አልጋ ላይ እንዴት ታስተኙላችሁ? ሩዝ ታበሉኛላችሁ? እኔ አረብ ነኝ እንዴ ሩዝ የምታበሉኝ? ፓስተሩ ተናዶ ሌላ ቦታስ ብታድር ለጌታ ነው። እሱም ትክክል አይደለም። ታዲያ ለጌታ ሰው አፈር መብላት አለበት እንዴ? ባላንስ አያችሁ፣ ባላንስ ቸርች ውስጥ ባላንስ ጠፋ። ባላንስ ጠፋ። ሩዝ ኃይለኛ ምግብ አይደለም እንዴ? አረብ ነው እንደሚበላ ስፖርተኛ ምግብ አይደለም ሩዝ። አይ ባላንስ ቀጣጣ በቃ ሁሉም ለእግዚአብሔር አድራለሁ ይላል። አንዳንዱ መብቱን ያስከበረ መብቴ ነው ይላል። ኖ መብትን የምትጠብቀው በልጅነት ስልጣን ነው፣ በቸርች ላይ አይደለም። የቸርች ሙሉ ባለስልጣን ክራይስት ነው። የቤተ ክርስቲያን ራስ ክርስቶስ ነው። ስለዚህ እንደ ባሪያ አገልግል። እዛች ጋር ስትወጣ ግን እንደ ልጅ ኖር። እሱ ማንም አይከለክልህም። አንዳንድ ሰው ሲያገለግልም ባሪያ ሲኖርም እንደ ባሪያ አላደኖ ነው። እኔ ደስ የሚለኝ ነገር ልንገራችሁ፣ ሳገለግል እንደ ባሪያ አገለግላለሁ። ምክንያቱም ካገለግላችሁ ባሪያ የማንጠቅም ባሪያ፣ አገልግሎትን በተመለከተ እንደ ባሪያ። ለምን ማገልገል ለሚችል ጌታ ነው የሚያገለግለው፣ እሱ ነው። ስሰራ አብረን ነው። ልጅ ሰሆንስ በልጅነትማ መርጬ ነው የምበላው፣ መርጬ ነው የምለብሰው። እሱ ችግር የለውም። ባላንስ ግን ለእግዚአብሔር አትልፉለት፣ እረፉ አለና እኔም አምላክ እንደሆንኩ አምላክ መሆኑን ካወቅ ማረፍ በማረፍ ትታወቃለህ። ካረፍክ ደግሞ ቀደም ትናገር ነበር ታሳርፋለህ። ለእግዚአብሔር መሮጥ ምን አገባኝና እንዲህ አቅም የለውም። እሺ ለእግዚአብሔር ሮጥ፣ አቅሙስ በቃ እግዚአብሔር አይችልም ማለት እኮ ለእግዚአብሔር መሮጥ ማለት ያለ የሚኖር የነበረ አምላክን አንተ ስታግዘው በ30 እና በ40 ዓመት በ50 በ80 በ90 በ100 ዓመት ዕድሜ አንተን አረበ እሱ ዘላለም ነው። ይልቁኑ ዳዊትም በገዛ ዘመኑ የእግዚአብሔርን ፈቃድ ሰጠው እና አገልግሎ አንቀላፋ። ምን ማለት ነው? ዘመኑን ለእግዚአብሔር ሰጠ፣ የእግዚአብሔርን ዘመን ተቀበለ፣ ተለዋወጠ። ከእግዚአብሔር ጋር ስትሰራ ሰፈር አታደርግም። ከእግዚአብሔር ጋር ስትሰራ አትጎሰቁልም። ከእግዚአብሔር ጋር ስትሰራ አትደነብሽም። ከእግዚአብሔር ውጪ ስትሰራ ደሞስ አሳማ እርያ እስክትበላ ድረስ ትቀጣለህ። በማን መንዘር ውስጥ በርኩሰት ውስጥ ትቀጣለህ። ግድ ነው፣ አታመልጥም። በባርነት ውስጥ በጌታ ቤት ውስጥ ስትኖር በጠኔ ትመታለህ። አለ ሁሉ ነገር ልክ መለሰው ጉናቸው ማናቸው የሆነ መጽሐፍ ላይ ምን አሉ? የጸጋ ሕይወት ያልገባው ሰው በድግስ ውስጥ ድግስ ቤት ተዘጋጅቶ በረሃብና በእንትን የሚቸገር ነው። ድግስ እያለ ሁሉ ነገር እያለ ማለት ነው። አንድ ቀን ጌታ ይመጣል ይልሃል ማለት ነው። እኔም እኮ እንደ ልጅ እንደ ባሪያ ሳገለግልህ ጥቦት እንኳን አላረድክልኝም። አንተ ነው የምታርደው እሱን ጥቦቱን፣ እኔንም ማርደው። በቃ እግዚአብሔር አያርድልህም። አብረን ሰራተኛ ነን አይደል? በቃ ምረጥ። ላይፍ ኢዝ ቹዝ። አብረህ ነው የምትሰራው? ከእግዚአብሔር ውጭ ነው የምትሰራው ወይንስ ለእግዚአብሔር ነው የምትሰራው? እሱም ምረጥ። ለእግዚአብሔር መስራት መብትህ ነው፣ ምርጫህ ነው። ከእግዚአብሔር ውጭ መስራት ምርጫህ ነው። ከእግዚአብሔር ጋር መስራት ደግሞ ምርጫ ነው። ብዙ ሰው እኔ ስለማቅ ነው ፓስተሮች ልጆቻቸው ያበዱ ሰዎች ነቃሉ። በእግዚአብሔር ፊት ነው የምነግራችሁ። ምንድን ነው ጌታ ለእግዚአብሔር እየሰሩ ብሉይ ኪዳን ነው። እኔ እናንተ የኔን ስራ ስሩ፣ እሱ የእናንተ እንደዚህ ብሎ ነገር የለም። ብሉይ ኪዳን ስራ መለዋወጥ ነው። ያንተ እሱን ስራ ስራ አለ፣ እሱ ያንተ። አዲስ ኪዳን እንደዛ አብረህ ነው። ጌታዊ ዲዛይኑ ይሄ ይሁንልኝ፣ መብት ነው። ዲዛይኑ ይሁንልኝ አባዬ፣ እንዴ ይሄ ይሁንልኝ። መምረጥ
ከአባትህ ጋር ማለት ነው። አባትህ ደግሞ ይሄ ይሻላል ሲል ኦኬ አንተ ፍቃድ ይሁን፣ እኔ መሰቀል አልፈልግም፣ እኔ እንዲተፋብኝ አልፈልግም። አብረው መስራት ማለት እንዲተፋብኝ አልፈልግም። እግዚአብሔር ደግሞ ነው ይተፋብህ፣ ተሰቀል፣ ያንቋሹህ፣ ይስደቡህ፣ በቡጢ ይምቱ፣ አብረው መስራት ኦኬ እንደ ፈቃድ ካልከው። መሰደደኝ ከፈለቀ ኦኬ፣ ለምን እኔን አይቷል፣ ለምን አንቺን አይቷል። አንዳንድ የምታልፊባቸው ሁኔታዎች እግዚአብሔር ከፈቀደ ኦኬ አባባ በዚህ ሁኔታ እንዳፈቅድ አብረን ነው የምንሰራው። በካንሰር የምትሰቃይ ከሆነ ነገ ካንሰርን የምትፈውሽ አንቺ ነሽ። በእጦት አለንጋ ተጀልጠሽ ካለፍሽ ነገ ለሚያጡት ምክንያት ለሚያጡት መነሳት ምክንያት ሊያደርግሽ ሊሆን ይችላል። አያችሁ፣ ከእግዚአብሔር ጋር መስራት ትርፋማነት ነው። ከእግዚአብሔር ጋር መስራት መለምለም ነው። ከእግዚአብሔር ጋር መስራት ገዳምኝነትም አይደለም፣ ለስቲዝም አይደለም፣ ኖስቲዝም አሴቲዝም አይደለም። ከእግዚአብሔር ጋር መስራት የእረፍት ህይወት ነው። ድካም የሚባል የለም። ለቃል አትጨነቁም፣ ለጸሎት አትጨነቁም፣ ለምንም ነገር አትቸገሩም። ለምን? ከእግዚአብሔር ጋር ነው የምትሰሩት። ከእግዚአብሔር ጋር ስለምትሰሩ ብዙ ሰው ከእግዚአብሔር ጋር ይሰራል፣ ለእግዚአብሔር ይሰራል። አንዳንዱስ ከእግዚአብሔር ውጭ ይሰራል። በጌታ ቤት እኮ ብርቱ ነበረቻችን ልጅ፣ እስቲ እንጸልይላት ወገኖቼ፣ እስቲ እንጸልይላት። እኮ ያኔ እኮ ሳገለግል ይላል። ያኔ ስታገለግል ለእግዚአብሔር ነው ያገለገልከው፣ ከእግዚአብሔር ጋር አይደለም። ጉድ 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 የሚሉ ሰዎች አይተሃል? እነ ይሁዳ አሉ ከእግዚአብሔር ውጭ ቆጭ የሚመቱ ቆጭ ላጥ ቆጭ ላጥ። እነ ቶማስ ደግሞ አሉ ካላየው አላምንም፣ ባርነት መንፈስ። ሃይማኖት ያለፋሃል፣ ሃይማኖት ያደክመሃል፣ ሃይማኖት ያጦዝሃል። ጠዋት ስብሰባ ነው፣ ማታ ስብሰባ ለእግዚአብሔር በቃ። እስቲ ወገኖቼ ስብሰባ አለ ዛሬ። በስመ አብ መኳተን ስብሰባ ታበዛል። ለእግዚአብሔር ስትሰራ እንዴት እንስራው? አረ እንዴት አይባልም። አባ ምን እንስራ ነው የሚባለው። አባ ከአንተ ጋር እንዴት እንስራ? ከእሱ ጋር ነው። በቃ መካኒዝም ይፈጥራሉ። ምን ለየት ያለ አሰራር ሲመጣ የእግዚአብሔር አሰራር፣ ይሄ የእኛ ቸርች አይፈቅድም ብለዋል። ይሄ በእኛ ቸርች የለም ይለዋል። ይሄ ነው ይለዋል። ለምን? ለእግዚአብሔር ነው የሚሰሩት እነሱ። ለእግዚአብሔር መስራት አልፈልግም። ከእግዚአብሔር ጋር ስራ ዲዛይን ይሰጠዋል። ለሙሴ ምንድን ነው ያለው? እኔ እንዳሳየው በተራራው ላይ እንዳሳየው ምሳሌ መሰረት እንደዛ ስራ። ጳውሎስም አንድ መሰረት አለ፣ ከክርስቶስ በቀር ሌላ መሰረት አንመሰረት። ህንፃ ናችሁ፣ እርሻ ናችሁ፣ ግን መሰረት አለው፣ መርህ አለው። በፍጹም ለእግዚአብሔር ስትሯሯጡ እንዳትገኙ። ከእግዚአብሔር ጋር ተሯሯጥ። ከእግዚአብሔር ጋር ደግሞ መሯሯጥ አለ እንጂ ማረፍ እንጂ። አያችሁ ልዩነቱ አያችሁ። በእግዚአብሔር መንፈስ የሚመሩ ከእግዚአብሔር የሚሰሩ ናቸው። እነሱ የእግዚአብሔር ልጆች ናቸው ማለት ልጆች አይደሉም እንደማይመሩ አይደለም። ቴክነን አለ፣ ንፊው አለ፣ ሆዮስ አለ፣ ጨቅላ አለ፣ ህፃን አለ፣ የበሰለ አለ። በእግዚአብሔር መንፈስ የሚመሩ የበሰሉ ናቸው። አብረው ሰራተኞች ናቸው ከእግዚአብሔር ጋር። ስለ ዘመርህ ከእግዚአብሔር ጋር ነህ ማለት አይደለም። ዝማሬዎች መቃኘት አለባቸው በጸጋው። ዝማሬዎች መቼ ነው እያልክ መቼ ነው እያልክ አታላዝን። ለውጥ ዝማሬ። እስቲ ቆም ብለን ዝማሬዎቻችንን ፈትሽ። ቆም ብለን የምናደርጋቸውን ፈትሽ። በጠላት ዙሪያ የሚዘመሩ መዝማሬዎቻችንን እንፈትሽ። ለእግዚአብሔር ነው የዘመርነው? ለእግዚአብሔር የዘመርነው ነው? ከእግዚአብሔር ጋር ነው የዘመርነው? ለእግዚአብሔር ነው የዘመርነው? ሚውት አድርጊ። ከእግዚአብሔር ጋር ነው የዘመርነው? ለእግዚአብሔር ነው የዘመርነው? ከእግዚአብሔር ውጭ ነው የዘመርነው? ለዚህ ነው ሁሉ ከእርሱ አለና
በእርሱ አለ። አሁን በእርሱ ላይ ነው ሁሉም ሰው የሚቸገረው። ስሜቱን ያዳምጣል፣ ሁኔታን ያዳምጣል፣ ነገርን በሱ ላይ ነው ሁሉ የሚቸገሩት። ከእርሱ እንደሆነ ይቀበላሉ። አሁን ሁሉ ከእርሱ፣ ሁሉ በእርሱ፣ ሁሉ ለእርሱ። ነው አገልግሎት። ይመጣል፣ አንተ ይነካል፣ ወደ ላይ ይመለሳል። ያለበለዚያስ ከእርሱ ትቀበልና ከኔ በኔ ለኔ ስትል እንደዛ ልጅ መጨረሻ ወይኔ ይሆናል። ለምንድን ነው የተመቱት በሉና ቆም ብላችሁ አስቡ። እነዚህ ሰዎች በእግዚአብሔር ቤት አንድ ሰሞን እንትን ነበሩ። ለምን ተመቱ? ምንድን የመታቸው? ለምንድን ነው? ያልጫርነው እሳት አያቃጥለን፣ ያልጣልነው ድንጋይ አይፈንክተን ይባላል። ምንድን ነው? ለምንድን ነው እንደዚህ የሚሆነው? ሰው እግዚአብሔርን ያገለገለ ኖ ለእግዚአብሔር ስለሚያገለግለው እንደዛ የሚሆነው በጉስቁልና በባርነት ሜንታሊቲ የሚመታው ለእግዚአብሔር ስለሚሰራ ነው። ሁሉን ነገር ይፈራል። ምክንያቱም ባሪያ ሁሉን ነገር ይፈራል። መልበስ ይፈራል፣ መንካት ይፈራል። ባርነት ሜንታሊቲ አኖኖ ይሄ 666 ነው ይላል፣ ይሄ ጥልቁ ነው ይላል። እነዚህ የሚሉ ሰው ባሪያ ለእግዚአብሔር ስለሚሰራ ጥልቁ ነው፣ 666 ነው፣ ይሄ እንትን ነው። አንድ ቀን አያውቁም። ነገር ሁሉ በጸሎት ይቀደሳል የሚለው እቀድሰዋለሁ በቃል በቃ። አንድ ጊዜ አላያችሁ? በአንድ ጫማ መጣ እንደዚህ ነው ሂኮ ያው አምጣው ነው ለብሰዋል። ነገሩን በጸሎት ይቀደሳል ለብሰዋል። አምጣው በዓለም ካለው በእናንተ ውስጥ ያለው ይበልጣል የሚለው ነው። እኔ አርኩሰት ውስጥ አለግባ እንጂ እንዴ እለብሰዋለሁ። ሃይ ይሄ ማለት ግን የሚሳደብ ልብስ ምናምን ልብስ እንዲህ አንዳንዱ እኮ የማይታየውን ብራንዱንም ያው ምናምን ቆፍሮ ያህል እሱ ባሪያ ነው፣ ፈሪ ነው። ባሪያ ደግሞ ፈሪ ነው። አንዳንድ ክርስቲያኖች ላይ ሁሉ ነገር ኮሽ ሲል ጠላት ነው፣ ኮሽ ሲል ጠላቶች ናቸው። የሆነ ነገር ከጠላት ነው ፈሪ በቃ። ድሮ ሕፃን ሆነን ፈሪ ፍርፋሪ ብድጃ ቆፋሪ ብድጃ ይቆፈራል። ስትፈራ እንደዛ ብድጃ ነው የምትቆፍረው። ለእግዚአብሔር ቤት እኔ ኧረ ተው። እግዚአብሔር አቅማቶ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው አለ እንጂ እናንተ ትዋጋላችሁ አላለም። እግዚአብሔር ምን አለ? ጸጥ ብላችሁ ቅቡ፣ እግዚአብሔር ይዋጋል፣ ድብቅ ጦር አስነሳ ነው የሚለው። እግዚአብሔር በማሰሮ ተዋግተዋል። እግዚአብሔር በእንጎቻ ተዋግቷል። አስተምራችኋለሁ ስለ እንጎቻ። በእንጎቻ ጠፍጥፎ በእንጎች የሰማይ እንጎቻ ወረደች፣ ሰፈሩን ጠፈጠፈች። እግዚአብሔር በእንጎቻ ከተማታ አንተ ምንድን ነው ፉከራ? ጎልያድ በጠጠር ነው የሚወድቀው ወንድሜ። ጎልያድን አሁን ያሸንፈዋል ዳዊት ብቻውን እንዴ? አቅፎት ይገለዋል። አቅፎት ከእግዚአብሔር ጋር የምጥለው ነገሩ በእንጎቻ እግዚአብሔር ጠፈጠፈ ይልሃል። ጌዴዎንን ሂድና በምንትን መሳፍንት ላይ አስተምራችኋለሁ። በእንጎቻ በማሰሮ ለዚህ ነው ሞኝን ነገር የዚህን ዓለም ጥበብ የሚሆነ የሚመስለው። ማንም ሰው ሞኝ ይሁን እኔ ለሚለው ቅድም ያነበብኩት ቃል አንደኛ ቆሮንቶስ ምዕራፍ 3 ቤት ሂዱና አንብቡ። እንደ ሞኝ ይሁን የዚህን ዓለም ጥበብ እግዚአብሔር አሳፈረን በሞኞች ሲስተም ተውች። የእግዚአብሔር ቤት ውስጥ ይሄን ባረገው ይሄን እንደዚህ ያደርጋለሁ፣ ይሄን ሲስተም ባረገው ይሄ ያበላል፣ ይሄ ያባላል እያልክ ነው አንዳንዱን እያባላህ አንተ የምትበላው። ይሄ ያበላል ወይ ይሄ ያባላል ወይ እያልክ ተው፣ አንተ በልበላ ተው። ከዚህ ውጭ ያላችሁ የምትሰሙኝ ሰዎች አገልጋዮች ስሙኝ። ዛሬ በልተሃል፣ ዛሬ በራስ መንገድ ሄደሃል። እቺ የዘራሃት ዘር እኮ ከፊት ነው ያለችው። አሳስ ገሰስ እስኪበላ ተመኘኩ። ያ በአባቱ ቤት ያማረበት፣ እዚህ ደግሞ በአባቱ ቤት የደበረበታል። ሁለቱንም አባት ያያል። እንደዛ ትሆኑ ነው። ምሳሌ ነው ባይዘው ይሄ ትምህርት ሉቃስ 15 ምሳሌ ኢየሱስ የሰጠው ምሳሌ ነው። አያ እንደዛም ከኔ ውጪም እንደዚህ አለ፣ በኔ ውስጥም ደግሞ እንደዚህ አለ። ስለዚህ የሚያስፈልገው ከኔ ጋር ኮሆርከር አብረን የምንሰራ ተኛ ሲል አለመተኛት፣ ተኛ ሲል መጸለይ የኢትዮጵያውያን ችኮ ባህሪ፣ ችክ ያለ ባህሪ ልምድ ነው። በቃ አደነ አዚም ነው ይላል እግዚአብሔር ነው ተኛ ያለው ሕዝቅኤልን ሲጸልይ ተኛ ሕዝቅኤል አለው። ከዛ ሲተኛ በህልም ተናገረው። ወይ አገኘዋል። ስታርፍ ነው እግዚአብሔር የሚያወራ፣
ስትንቀሸቀሽ። ጸሎት እኮ ጥሩ ነው። ሁሉም ሃይማኖት ግን ጸሎት አለው። ለየት የሚለው እሱ ነው። የአንተ ጸሎት የእምነት ጸሎት መሆኑ ነው። የአንተ ጸሎት በምሪት መሆኑ ነው። የአንተ ጸሎት አለማወቅ ነው መጸለይን። አሁን እኮ ሰው ስለሚያውቅ ነው የሚጸልየው። መጽሐፍ ቅዱስ ግን እንዴት እንደምትጸልዩ አታውቁም። ለእግዚአብሔር የሚጸልዩ ሰዎች ግን ያሰማምራሉ። በሰማያት የምትኖር ከዚያም እልፍ አላፍ መላእክቶች ታጅብ። አላየውም፣ ውሸታም አላየውም። እንዲህ ብለህ ደግሞ ስለ ጠላት ደግሞ ሲያወሩ በአየር ላይ የምትምዘገዘግ ሚሳኤል። እንዲህ የታየኸው መንፈስ ነው። ሐሳብ ሲያቀብል እሱ ነው የተምዘገዘገ ብሎ አይምሮ ላይ ያምዘገዘገብ። ለእግዚአብሔር ስትለፋ አየኸው። ከእግዚአብሔር ጋር መልፋትና ለእግዚአብሔር መልፋት ይለያያል። በአየር ላይ የምትምዘገዘጉ በአራቱም ደግሞ አንድ ደግሞ ሰምቻለሁ። የቀኑ ምድብተኛ ሌዋታን ተመደበ ይልሃል። ኢዮብ ላይ ነው መደበበት። አንተ ምን የተመደበ ነገር በአብ ቀኝ ቁጭ ብለሃል። ለምንድን ነው የማታርፈው? ከእግዚአብሔር ጋር አትልፋ። ከእግዚአብሔር ሲለስ ምንም ችግር የለም። ለእግዚአብሔር መልፋት፣ ገዳም ተራራ መውጣት፣ ድንጋይ መሸከም አይታችኋል? ሃይማኖተኛ ለእግዚአብሔር ነው የሚያሰራ እኮ። አሁን ድንጋይ ተሸክመ እግዚአብሔር ደስ ሲለው እልልል ሲል እግዚአብሔር ከላይ ማለት ነው። አንተ ድንጋይ በመሸከመ ልጄ ጣለው ነው እንግዲህ ድንጋዩ ጣለው እንጀራህን በውሃ ላይ ጣለው ከብዙ ዘመን በኋላ ታገኘዋለህ ሲል ጎርፍ ላይ ጣለው ማለት አይደለም። ውሃ ላይ ጣለው። ቃል ላይ እንጀራ ቃል ላይ ነው የሚጣለው። ህይወት ቃል ላይ ነው የሚጣለው። ሁሉ ነገር ቃል ላይ። ከእግዚአብሔር ጋር ስትሰራ ቃሉን ነው የምትሰማው፣ ቃሉን ነው የምታደርገው። ልክ ቢግነሮች አይታችኋል። ስፖርት ቤት ይመጡና መጀመሪያ ቀን ትጥቃቸውን አሟልተው መጥተው እናንተ ላይ ነው የሚያፈጡት ቁጭ ብለው። ያለን ቢግነር ስትሆን አይሰሩም። የት ነበርክ? ጂም ነበርኩ ይለዋል። ያያሉ ግን ያወራሉ። ያንን ያያሉ። በቃ ጡይት ያስቀኛል። ቢግነር ሁሌ እንደዛ ነው። ወደዛ ያያል። አንድ ጊዜ እንዴት ሆንኩ ይመስላችሁ? ቦሌሮክ እየሰራን መጀመሪያ የተመዘገብኩ ጊዜ ገባውላችሁ። ዲጋፕ ለካ የስፖርቶች ሁሉ ዲጋፕ ከባድ ነው እና ሁሉም ሲሰሩ አየሁና እቺማ መስራት አያቅተኝም ብዬ እስካሁን ድረስ እማርበታለሁ። እና ልክ ሄድኩልሽና ማንም የለም። ልክ ዲጋፕ ሾለኩኝው አቅቶኝ ፈረጥኩ እንደዚህ በእግሬ። ማንም አላየኝም። ወገቤን እያሻሸው ላጠብ ሄድኩኝ። ከዛ እልህ ያዘኝ። ከዛ እሷን ብቻ ስል ልክ እንደኔው አይነት ገጠመው። ትልቅ ሰው ናቸው። መጥቼ ላጥ ሰር እቺ ላጥ ዞር አልኩኝ። ምክንያቱም ያን ቀን ማንም ስለላይ እኔ የሰውን ለምን አያለ ብዬ አንተ አሉኝ። አቤት እንዲህ ከባድ ነው እንዴ? አንደኛ ቀበል አደረገና ከስፖርቶች ሁሉ ከባድ እኮ ይሄ ነው ምናምን አላቸው አሉ ማለት ነው። አየህ፣ ስለቻልክ አይደለም ስለተለማመድክ ነው የምትሰራው። መለማመድ ነው። ከእግዚአብሔርም ጋር መለማመድ ነው። ለእግዚአብሔርም መለማመድ ነው። ልምምድህን ውጣና ከእግዚአብሔር ጋር አድርገው። ከእግዚአብሔር ጋር ስትለማመድ፣ ከእግዚአብሔር ጋር ስትሰራ አትሸመደድም። ሻሎም። ከእግዚአብሔር ጋር ስትሰራ አትሸመደድም። ለእግዚአብሔር ስትሮጥ ያው ያውቀዋል። አይ እንደ ልማዷ ሄደች እኮ በቃ ነው የሚባል፣ ግን ሰላም የላትም። በደምብ ቼክ አድርጉት። ጸሎት ጓዶች ቼክ አድርጉት። ቀጥቅጠሽ የበቀል መንፈስ ብለሽ አስረሽ የበቀል መንፈስ ያጠናግርሽ አላየሽም? ብቻ ስለተጋው ነው እኔ እንደነሱ ስላለው ቆየ። የራስሽን እንትን መሰረት እየመሰረትሽ ነው። ክርስትና እንዲህ ነው እያልሽን ነው። አትመስርች። በጸሎት አትመካ፣ በሰው አትመኩ ይላል። ሙሉውን አነበብኩላችሁ። ለዛ ነው እሱ ስለዛ ነው እያወራ ያለሁት። እኛ ከእግዚአብሔር ጋር አብረን የምንሰራ ነንና እናንተም የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ህንፃ ናችሁ። ህንፃ ሆኖ አብሮ መስራት፣ እርሻ ሆኖ አብሮ መስለካ እንድታፈሩ የምታደርገው የእናንተ ፍቃድ። ታዲያ እንዴት ነው የምናደርገው? ፍቃድ እንሰጠዋለን። የሚመጣው ነገር አሜን ብለን እየተቀበልን ፍቃድ እየሰጠን፣ ከዛስ ከእግዚአብሔር በተሰጠኝ ጸጋ መጠን፣ አየህ፣ እንደተሰጠ መጠን እንደ አንድ ብልህ ግንበኛ መሰረትን ጣልኩ። ሌላው በላዩ ላይ ይገነባል። በቃ እሱ ላይ ነው። አይ መርህ አለው።
ይገነባል። ነገር ግን እያንዳንዱ እንዴት እንደሚገነባ መጠንቀቅ አለበት። እንዴት ነው የሚገነባው? አየህ፣ መርህ አለው የሚገነባበት። ቱምቢ አለው። አንዳ ላይ አፏ ሹል ነው፣ ብረት ነች፣ ገመድ ታስሮባት ቱምቢ በቃ ቀጥ። ምክንያቱም አንድ ጊዜ ከተመሰረተው መሰረት በቀር ሌላ መሰረት መጣል የሚችል ማንም የለም። አይ ሰው መሰረት ይጥላል፣ እንዲህ ነው ይልሃል፣ አይ እንደዚህ ነው ይልሃል። አንዳንዱ በጸሎቱ ይመካል፣ እንደዚህ ነው። አንዳንዱ በቃል ይልሃል። ኖ አይደለም፣ እንደዛ አይደለም። ይህም መሰረት ኢየሱስ ክርስቶስ ነው። መሰረቱ ኢየሱስ እንደዚህ አድርጓል። አሁን ኢየሱስ ቢኖር እንደዚህ ያደርጋል። መሰረቱ እሱ ነው። በዛ መሰረት ልክ ማንም በዚህ መሰረት ላይ በወርቅ መብትህ ነው፣ ወይንም በብር መብትህ ነው፣ ወይም በከበረ ድንጋይ ወይም በእንጨት በሳር ወይም በአገዳ ቢያንጽ ይታያል። ስራው እንዴት እንደሆነ ይታያል። ምክንያቱም ያ ቀን ወደ ብርሃን ያመጣዋል። የፈለግከውን ነገር አለ። በስውር የለመንከው አደባባይ መውጣቱ አይቀርም። የስውር አመፅ አደባባይ ላይ ይወጣል። የስውር እርኩሳት አደባባይ ላይ መውጣቱ አይቀርም። ይወጣል። በእሳት ስለሚገለጥ እሳቱ የእያንዳንዱ ሰው ስራ ምንነት ይፈትናል። ቻሌንጁ ምንነቱን ይፈትነዋል። ለምን? ለእግዚአብሔር ነው የሰራው? ከእግዚአብሔር ውጭ ነው የሰራው ወይስ ከእግዚአብሔር ጋር የሰራው? እንደ እግዚአብሔር ምርጥ ነጋዴ የለም። ማን ላይ ምን እንደሚያተርፍ ያውቃል። ስለዚህ ትክክለኛ ሰው ራሱ ላይ ነው የሚሰራው። ትልቁ ኢንቨስትመንት ሰልፍ ኢንቨስትመንት ነው። ለምን? ራሱ ላይ የሰራ ሰው፣ ራሱ ላይ ራሱን ቢውልድ ያደረገ ሰው የማይመጣበት ነገር የለም። ስለ ህንፃው ተምረናል። ህንፃው ካለቀ በኋላ ሰው ሁሉ ወደ ህንፃው ይሄዳል። ራስህን ሰልፍ አድርገህ ራስህን በዲሲፕሊን የምትመራ ከሆነ ማንም ሰው ይፈልጋል። ማንም የገነባው ስራ ቢጸናለት ሽልማቱን ይቀበላል። ስራው የተቃጠለበት ግን ሽልማት ይቀርበታል። ብቻ አይደለም፣ እርሱ ራሱ ግን ይድናል። ይሁን እንጂ የሚድነው በእሳት ውስጥ በጭንቅ እንደሚያልፍ ሆኖ ነው። ዛሬ እምቢ ያልካቸው ቻሌንጆች ይነጋሉ። ለምን? አላላፍካቸውማ። አንደኛ ክፍል ላይ የወደቀ ሁለተኛ ይገባል እንዴ? ምንድን ነው የሚያደርገው? አንድ ነው የሚደግመው። ዛሬ ቻሌንጆች መጥተው እነዛን ቻሌንጅ ተጋፍጠ ካላለፍክ በቃ ገደብ ይሆንብሃል። ስለዚህ የገደብ መንፈስ ትብላለህ። በቃ ተገድብ ያለው እንዳለ ኖ ሊመጣ ያለውን መከራ አትፍራው የሚል ቃል አለ። ቻሌንጁን ተጋፈጠው። ለምን? ነውጡ የለውጡ አካል ስለሆነ ብዬ ተናገር ያለው ቴሌግራም ላይም ተለቋል። ለምን ሲባል እናንተ ራሳችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ በውስጣችሁ እንደሚኖር አታውቁምን? እና መንፈስ ቅዱስ ሃይማኖተኛ ስትሆን እንደዛ ነው የምትለው ለእግዚአብሔር ስራ እና መንፈስ ቅዱስ ንካኝ። ከእግዚአብሔር ጋር ስትሰራስ ከውስጥህ ነው። ያቺ እኮ ሴት ሄጄ ነካዋለሁ ነው እንጂ ነካኛል አላለችም። ሁሌ የኢትዮጵያ እንትን ንካኝ ነው። ነካኝ፣ አነካካኝ፣ አስጠጋኝ። ምንድን ነው እንደዚህ አይነት ነገር? ወዴት ነው የሚያስጠጋ? በአብ ቀኝ ቁጭ ብለሃል እኮ ስትለው አስጠጋኝ፣ ንካኝ። ቁጭ ብለሃል። ያንተ የእግዚአብሔር የኔ መንፈስ አንተ ውስጥ ነው። በቃ ንካኝ። ህልውና ውስጥ ግባ። አንተ ነው የምትገባው። እሱ ለካ የእግዚአብሔር ማደሪያ ነኝ፣ ለካ አምላኬ ውስጥ ነው ያለው። ቴንኪዩ ማለት ትጀምራለህ። ቴንኪዩ ስትል ካውካዋውን እየመታ ትሄዳለህ። የእግዚአብሔር መንፈስ በውስጣችሁ እንደሚኖር አታውቁም? የትም ጓዳ የምታስቢያትን ሀሳብ እግዚአብሔር ያውቀዋል። እኛ ፊት እንደፈለግሽ ብትል ጓዳ ውስጥ ያለውን ውስጥን የሚያውቅ እግዚአብሔር ነው። ደግሞ ያስታውቃል። ስታወራ ያስታውቃል ከእግዚአብሔር ጋር እንዳለህና እንደሌለ። ስትበርድም ስትወርድም ያስታውቃል። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እርሱን ያፈርሰዋል። አየህ፣ ይህን የምታፈርሰው እንዴት ነው? አይደለም ቶትህን መጥፎ ሀሳብህን እያጠራቀምክ በምትመጣበት በምታሳደግበት ጊዜ መፍረስ ውስጥ ትገባለህ። ታፈርሰዋል ቤተ መቅደሱ። እሱን ደግሞ እግዚአብሔር ያፈርሰዋል ይላል። የእግዚአብሔር ቤተ መቅደስ ቅዱስ ነው። አየህ፣ በቅድስና ነው የምትጠብቀው። ሻሎም፣ በቅድስና ነው የምትጠብቀው። ያም ቤተ መቅደስ አንተ ነህ፣ እኔ ነህ። ቤተ መቅደስ ነው፣ ቤተ እርኩስ አይደለም።
ሆሊስ ኤው ሁልጊዜ እንደምላችሁ ፒውሪቲ ኢዝ ፓወር። ሆሊ ቴምፕል አንተ ነህ። መጠበቅ አንተ ነው የምትጠብቀው። አንዳንዱ ሰፈር ነው የሚቀድሰው፣ አንዳንዱ ሀገር ነው የሚቀድሰው። ታውቃላችኋል? ከክፍለ ሀገር ህይወት ይልቅ ዋና ከተማ ስትመጣ ፈተናው ይጨምራል። ከዋና ከተማው ይልቅ ትላልቅ አገሮች ደግሞ ስትሄድ ፈተናው ይጨምራል። ለምን? ክፍለ ሀገር ስትኖር አገር ነው የሚቀድስ፣ ሰው ስለሚያይ ምንም መሆን አትችልም። ዋና ከተማ ውስጥ ሰው አያይህም። ማን እንደፈለግ ልትሆን ትችላለህ። እሱ ነው የሚፈተነው። ሌላ ሀገር ደግሞ ለዶላር ብሎ ደግሞ ብዙ ነገር አለ። እሱን ኖ ብሎ ራሱን ኢኩፕድ አድርጎ መኖር ደግሞ እሱም ሌላ ነው። ግን እምላችሁ ለእግዚአብሔር ነው የምትሰሩት ወይስ ከእግዚአብሔር ውጭ ነው የምትሰሩት? ወይስ ከእግዚአብሔር ጋር ነው የምትሰሩት? እግዚአብሔር ነው የምታገለግሉት? ለእግዚአብሔር ነው የምታገለግሉት? ወይስ አብራችሁ ነው የምታገለግሉት? ወይስ ከእግዚአብሔር ውጭ ነው የምታገለግሉት? ይሄ የራሳችሁ ምርጫ ነው። እኔ የማደርገው ሁልጊዜ የማደርገው ሀሳባት ሰጣችኋለሁ። የእግዚአብሔር ሀሳብ የቱ እንደሆነ አሳያለሁ። ያን ነገር ገንዘብ አድርጎ መግዛት የራስ ድርሻ ነው። ማንም ሰው አያስገድድህም። እሺ ገነት ትኖራላችሁ ወይስ ትወጣላችሁ? እባክህ ቁጭ አለ፣ መብት አለ። ይህን ፍሬ በበላ ከዚህ ትባረራለህ፣ ትወጣለህ፣ ሞትን ትሞታለህ፣ ሰፓሬት ታደርጋለህ። ለምን? ሞት የስራ ማብቃት ሳይሆን የኑሮ ስርዓት መቀየር ነው። ስለዚህ ሌላ ስርዓት ውስጥ መግባት ነው። ዩአር ብለስድ በቃ ያው ይሄን ይዝበልተ መውጣት መብትህ ነው። ፍቃዱ ባንተ እጅ ነው እንጂ እኔ እግዚአብሔር አያስገድድህም። አንዳንዴ እንደዚህ ሆናችሁ አታውቁም? ውስጣችሁ ለሆነ ሰው መልእክት መጥቶ ለሆነ ሰው መልእክት ተናገሩ እያላችሁ አይቺ ምንም ችግር የለባትም ብላችሁ ሌላው ቀበል አድርጎ መንፈስ ቅዱስ አቀብሎ እሱን ሲናገረው እናንተ ቁጭት ውስጥ የገባችሁ ጊዜ የለም? እሱ ቁጭት ውስጥ መግባት እኮ አይደለም፣ ያቺን ባለመታዛችሁ ዋጋ እንደምትከፍሉ አታውቁም? የእናንተ ነገር ይያዛል። ለምን? አብረህ አይደለም እየሰራህ አይደለም ፍቃደኛ የው ብትወዱኝ ያለ ትእዛዜን ጠብቁ። እቺ ማይነር የምትለዋት ማለት ነው። 4 ፊደል ተናግሬ ሰው ህይወቱ የዳነ ሰው አለ። ህይወቱ 4 ፊደል የሚመሰክር ነች። 4 ፊደል ነች መልእክቷ። በቃ ከዛ ውጭ የለም። ቀድመዋል የሚል መልእክት በቃ አላቅም ቀድመዋል። 4 ፊደል ህይወት ታደገ። አንተ አይ ቆይ ምን ኖ አያስፈልግም። ፖስታ ምንም አይነት ድርሻ የለውም። ግን አንድ ነገር አብሮ ሰራተኛ ነው፣ ያንን ነገር ማድረስ። ከዛስ ፖስታው ይቀደዳል። ፖስታ ውስጥ ያለው መልእክት ይያዛል። በቃ ኢሜል ቁጥር ከሌለ ኢሜሉ ውስጥ እንደማይሆን ሁሉ በአንተ ሊሰራውን በወደደ ጊዜ አለ በእኔ ሊሰራ በወደደ ጊዜ ከደምና ከስጋ ጋር አልተማከርኩም ማለት ከስጋ ለባሽ ጋር አልተማከርኩም ማለት ነው። ከስጋ ለባሽ ጋር አልተማከርኩም ማለት ከአይምሮ ጋር አልተማከርኩም ማለት ነው። እግዚአብሔር ስለኝ አሜን ሰጠት። ሞኝነት እሱ ነው፣ ፖስታ መሆን። አንዳንዱ ፖስታ ውስጥ ያለችዋን እሱ እንትን እንዲል ያሞካክሻታል። የሆነ ነገር እኔ ስጸልይልሽ ፖስታን አንተ ስጸልይ ያረብ እሱ ነው የጸለየው። አንተ እንደምትጸልይ የሚጠጋ እኔ ስጸልይልሽ ምን ሆነ? እስቲ ምንስ ተሰማሽ? እኔ ከአንቺ ጋር ተነጋግረናል። እኔ ይሄን ነገር ማውቅበት ምክንያት አለ። ሞዛዛ ማጂክ ካልሆነ ምን ለምን ትላለህ እንደዚህ? አንተ የተሰጠ መስጠት ነው። ሀቅ እነሱ ይነካው አባታቸው ጋር አገናኛቸው። ምንድን ነው መካከል ሆነ የምትሰራው? እኔ እንትን ስል ቶቶቶ እኔ እንትን ሳረግልሽ እኔ ባለፈው በጸለይኩልሽ ጊዜ ምን ተሰማሽ? ቅዝቃዜ ተው አንተ። አልኮል ነው እንደዚህ የሚያደርግ። አልኮል ማለት ምን ማለት ነው? መንፈሳዊ ሚርቃና፣ የመድረክ ላይ ስካር አለ። ስለማውቀው ነው። እኔ ልክ መድረክ ላይ ስትወጡ የሆነ ነገር ይላቸው ቃውጭ በልትሄድ ጸጥ። የመድረክ ላይ ስካር ስታገለግሉ በልበሉ ይላቸው ጸጥ በልለዋለሁ። ሰጥበይ የታለቃሉ ይደግፋል። ዝም በል ዛሬ እኮ ደግሞ እኮ ሰበበኛው ላይ አስተምራችኋለሁ። ሰበበኛውን ተጋፈጠው። ልክ ሰበብ አድርጋችሁ ሰበበኛ አለ። አንድ ቴዲ የሚባል ሰበበኛ አለ። ስፖርት አትስራ ይልሃል። ዝም ብለህ ተኛ ይልህና ሄደህ ሞ ብለው ስትሰራ ዋሰራው ይልሃል። እሱ ነው እኮ የሚገለበጠው ገልባጣ። ስለዚህ እሱ የመድረክ ላይ ስካር ይባላል። በይህንንም ጨምር ይል ኖ ጸጥ ከቃል ውጭ ሲልሽ ጸጥ በቃ ራሴን ከሰበኩ በኋላ እየጎሰምኩ አስገዛለሁ ማለት በክን መጎሰም ማለት ራስን መጎሰም ማለት ነው። ቦክስ ለሰው ነው።
መጎሰም ግን ለራስ ኖ ማለት ነው። ኖ ማለት ነው። ኖ ማለት ነው። መጎሰም ኖ ማለት ነው። እህቶቼና ወንድሞቼ ራሴን እየጎሰምኩ ከሰበኩ በኋላ ራስን መጎሰም ማለት ለራስ ላይ ነው ይላችኋል የመድረክ ላይ ስጋር። ከዛም በኋላ አንዳንዶቹ ያው ስለምንግባባ እቺን የጨመርካት እንደዚህ ነው፣ እቺ ሚርቃናህን ተውላቸዋለሁ፣ እቺ መርቅነህ የምትላትን ምን አውቃለሁ እዛ ላይ እኮ በልበል ይልሃል ይሉኛል። አዎ እሱ በልበሉን በልበል አድርገው ጸጥ አድርገው። እሱን ስታሸንፍ አንተ ማለት የትም ቦታ ፊት ታደርጋለህ። ለምን መንፈስ ቅዱስ ይረዳሃል፣ ያምንሃል። ታማኝ አድርጎ ስለቆጠረ ለአገልግሎቱ ሾሜና አድርጎ ነው የቆጠረ እንጂ ሆነህ አይደለም። እሱ ነው ያደረገ፣ እሱ ነው የቆጠረ። ስለዚህ አድርጎ ለቆጠረ ጌታ ታማኝ ሆን። ታማኝ አድርጎ ስለቆጠረኝ አድርጎ ነው የቆጠረኝ ሆኜ አይደለም። አድርጎ ሲቆጥርህ ቴንኪው እኔን ጉዴን ሸፍኖ እኔን ትላለህ። ከዛ አባ እንደፈቀድክ በቃ እንደፈቀድክ በቃ ይሄን ነገር እንደዚህ አድርገው፣ ለዚህ ሰው እንደዚህ ስጠው ሲልህ፣ ለዚህ ሰው እንደዚህ አድርገህ ሲልህ ቶሎ ወዲያው እርምጃ። ለምን በረከት እዛ ውስጥ ነው። ሰውየውንም ታተርፈዋለህ፣ ሰውየውንም ታስመልጠዋለህ። ያለበለዚያ ሰውየውን ታጣዋለህ፣ ለአንተም ሰፈር ታደርጋለህ። ሁልጊዜ ለምትናገረው ነገር ታማኝ ሆነ ሙጭጭ በል። አድርጎ ነው የቆጠረን። በደንብ ስሙኝ። ብዙ አገልጋዮች ይችን ነው የሚስተዋት። አድርጎ ነው የቆጠረኝ ሆኜ አይደለም። አድርጎ ለቆጠረኝ ጌታ ግን ታማኝ ነው የምሆነው። ታማኝ አድርጎ ቆጠረኝ። አቤት ምን አይነት ድንቅ ጸጋ ነው! አድርጎ የሚቆጥር ራሱ አድርጎ እሱ ይቆጥራል። እንደዚህ ነው አባትሽ፣ እንዲህ ነው አባትህ። ታዲያ ምን አስለፋ? አድርጎ ለቆጠረ ጌታ ታማኝ አትሆንም? እኔ እኮ የሆንኩትን የሆንኩት አለ ጳውሎስ። እሱ ነው፣ ከሱ የተነሳ ነው። አድርጎ ነው የቆጠረ ሆኜ አይደለም። አንዳንዱ መሆን እኮ ይበቃል። በቃ እሱ ያደረገ ይመስል ሲጸልይ በቃ ተው፣ ለእግዚአብሔር እየሰራህ ነው። እሱን ተው፣ አቁም። ለእግዚአብሔር መስራት አቁም። ከእግዚአብሔር ጋር ስራ። አባቴ እወድሃለሁ። ከእግዚአብሔር ጋር ስትሰራ ሰላምህ እንደ ወንዝ ነው። ከእግዚአብሔር ጋር ስትሰራ ከላባው አያገኝህም። ከእግዚአብሔር ጋር ስትሰራ ጠማጅ ሊኖርብህ ይችላል። ልክ ወደ አባቱ ቤት ሲመለስ የጠመደው ባሪያው ነው። ወደ ወርቁን የጣት ቀለበት ሲያደርግ የተናደደው ባሪያው ነው። በጌታ ቤት የቆየው ነው። ለእግዚአብሔር የሰራው ነው። ለአባቱ የሰራው ነው። የፊቱ አይኑ ደም የለበሰው አባትየው ደግሞ አንድ ቀን ጸለይክላት፣ ዛሬ እንደዚህ ልትከሳት፣ ዛሬ እንደዚህ አንድ ቀን ጸለይክላት፣ አንድ ቀን መከርካት። ዝም ብለህ ድንጋይ የምትወረውርባት። አጭር ቀሚስ ለበሰች፣ ረጅም ቀሚስ ለበሰች፣ ይልበሱ አይልበሱ እያልኩ አይደለም። ግን አንድ ቀን ጸለይክላት፣ አንድ ቀን መከርካት፣ አንድ ቀን አዘንክላት፣ ርኅራኄን አሳያሃት። አባቶች ታላላቆችን እንደ አባቶች፣ አሮጊቶችን እንደ እናቶች፣ ቆነጃጅትን ይልና በንጽህና ለምናቸው። ለምን? አሳሳቾች ስለሆኑ፣ ስለሚያሳስት። ጢሞቴዎስ ምዕራፍ 6 ላይ እንደተረል 5 መጀመሪያ አካባቢ ቆነጃጅቶችን በንጽህና ቅረባቸው። አየህ፣ ያፋትና አንዳንዱ ያኛው ልጅ የጠፋው ልጅ ቆነጃጅት ባየ ቁጥር አይችልም። አቤት ወገቧ፣ አቤት ሽንጧ ይላል። ለምን? ለራሱ ነው የሚያመቻቸው። ቆነጃጅትን በንጽህና ለምናቸው። በቅርቡ የሚወጡ መዓት ጉዶች ትሰማላችሁ። መዓት ጉድ ዩዊልሴ። የኢራኑ መሪ ባለፈው እግዚአብሔር ይናገረ ነበርና ታላቅ ሚዲያ ትሰማላችሁ። በሄሊኮፕተር ተፈጥፍጦ የሞቱትን ስናይ፣ አሁን ደግሞ የሚነገር የተቃላችሁ ይሄ የእግዚአብሔርን ቤት ይሄ አሰስ ገሰስ ውስጥ የገቡ ሰዎችን እግዚአብሔር እንዴት እንደሚያደርግ ታያላችሁ። ችግር የለውም፣ እነሱም እንዲመለሱ ነው እንጂ እግዚአብሔር የማጥፋት ፕሮግራም የለውም። ለምን? እግዚአብሔር ወንጌል ለማዳን ነው። የእግዚአብሔር ኃይል የተገለጠው ለማዳን ነው። እነሱም አሰስ ገሰስን በልተው ለመመለስ ነው እግዚአብሔር እንጂ ከሌን ማያሳ ግን ይውልሲን ግን የምናየው ብዙ ነገር አለ። አንድ ሰሞን የተናገርነው ተነጋግራጅናል። አያታል የቲክቶክ ዓለም ትንሽ ረገብ ያላል መሰለም። ያንተኑ ትንሽ ሰብሰብ ረገብ ያላ አይመስላችሁ? ትንሽ ይሻላል። ሰው ወደ እግዚአብሔር ቃል፣ ሰው ወደ እግዚአብሔር ሐሳብ እየተመለሰ ነው። ሰው የእግዚአብሔርን እውነት እየፈለገ ነው። ያ ነው። አሁን አንዳንዱ ለእግዚአብሔር የሚሳደበው እኮ አንተ
እንደዚህ ለእግዚአብሔር አትሳደብ፣ ለእግዚአብሔር አትስራለት። እኔማ ቤቱን አጸደዋለሁ። አንተ ነህ እኮ ቤተ መቅደሱ አንተ ነህ። አንተ ራስን ስትጠብቅ ሌሎቹ ራሱን ይጠብቃል። አንተ ማንም ስላላየህ ነው፣ እሱ ስለተገለጠ ነው። ያንተ ያልተገለጠ ነው። የተገለጠ ቀን ደግሞ ያንተ እብድ ነው እንደውም ያንተ። ስለዚህ ለደካሞች ትጉላቸው፣ ራሩላቸው። ያነከሰው እንዲፈወስ እንጂ እንዳይናጋ ለእግራችሁ ቅድመ መንገድ አድርጉ። ለእግዚአብሔር አትስሩ፣ ከእግዚአብሔር ውጭም አትስሩ። ከእግዚአብሔር ጋር ስሩ። ኮወርከር አብሮ የምንሰራ ሰራተኞች ነን ከእግዚአብሔር ጋር። እናንተን ጠልቼ ምን አይነት አገልግሎት ነው? በተሰሙ ባትሰሙ ይባላል አይባልም። ለእነሱ ነው የወረደው፣ ለደካማዋ ነው የወረደው። ያስፈለገው ለእሷ ነው። ስለዚህ ለእሷ ራራላት፣ ስጣት፣ ሪስፔክት አድርጋት። በአምሳሉ ነው የተፈጠረችው። አለማወቋን በእውቀት ቀይረው። በቃ የፊት መጨማደድ ሳይኖርባት እድፈቷን አይደለም የሚለው በቃሉ እጠብ። በቃል አቁማት፣ አጽናት፣ አበርታት፣ አይዞሽ በላት። አንዱ መጣ፣ በጣም ያገለግላል፣ በጣም ድንቅ ልጅ ነው፣ በጣም እግዚአብሔር ቃል ቴዲ አለኝ። እኔ ያገለግላለሁ እና በጣም ያው ታውቃለህ አገልግሎቴን፣ ግን ኢኮኖሚዬ ሊፈወስ አልቻለም ማለት። ስላገለገልክ አይደለም ኢኮኖሚ የሚፈወሰው፣ ኢኮኖሚ የሚፈወሰው ስለሰጠ ነው አለኝ። ምን አድርጌ ነው የምሰጠው? እንዴ ዘር እኮ ትንሽ ነው፣ መስጠትን ተለማመድ። በቆሎ ካለ በፍጹም በቆሎ ብትዘራ በቆሎ ነው የሚበቅለው። ወደ ስንዴ የሚለውጠው ያንተ አመለካከት ነው። ስለዚህ ዘር ላይ እንዴት ነው ያልኩት። እሱ ስቴዲ በፍጹም በቃ እኔ አገልጋይ ስለሆንኩ ከኔ የሚጠበቅ አይመስለኝም። ነው እንዴት አንተ አገልጋይ ስለሆንክ ተቀባይ፣ ሌላው አቀባባይ ማናት? አንተም ሰጪ ነህ፣ አንተም ሰጪ ነህ። ይሄ ሜንታሊቲ መጀመሪያ አዳብረው። መስጠቱን ተው፣ ሜንታሊቲውን አዳብረው። በብር የምትሰቃይ ከሆነ ማድረግ ያለብህ ብር መስጠት ብቻ ነው፣ ገንዘብ መስጠት ብቻ ነው። መንገዱ እሱ ነው። በቃ መዝራትና ማጨድ አያቋርጡም ካለ ስላገለገልክ አይደለም፣ ስለሰጠህ ነው። ከሚቀበል ይልቅ የሚል ቃል አለ። ይልቅ የሚሰጥ የተባረከው። ኦኬ ሰጪ ሰው መቼም አጥቶ አያውቅም አልኩት። አስረዳሁት፣ አረኩት። በቃ በዚህ ዙሪያ በቃ ተዘራበት ላይ። ከዛ ልጁ ታዲያ እስከ ዛሬ እንዴት ነው ይሄ ነገር አለ። በቃ ይሄው ነው የሚሰራው። መርሆዬ ነው፣ መርሆዬ ነው፣ መርሆዬ ነው፣ መርሆዬ ነው። ለማግኘት መስጠት መጽሐፉ ነው የሚለው። ህይወታችን እኮ በመስጠት የተሞላ ነው። እጃችን ሲጨብጥ ኖርማል አይደለም፣ ሲለቅ ነው። ሐሳብ ሲለቅ ነው። ሐሳብ ጥርቃሚ እኮ ነው። ጭንቀት ማለት ዲፕ ቶት ማለት ነው እኮ። በቃ በጥልቀት ማሰብ ማለት ነው። ሌላ እኮ አይደለም። በውስጥ ወደ ውስጥ አይደለም። እሱ እንድትጨነቅ ነው ቢያደርግ። እንዴት ነው የምሆነው? እንዴት ነው አይደለም። ለቃቃው፣ ሰጥ፣ ዘርጋ፣ አካፍል። እንዲህ አይነት ህይወት ሲኖርህ ሲንክሮናይዝ እንደምለው ማለት ነው። ግዴታ ነው ግጥምጥሞሹ። ለእግዚአብሔር የሚሰሩ ሰዎች ጸሎት ብቻ ነው መልስ አያውቁም። ውጊያ ብቻ ነው መፍትሄ አያውቁም። ለምን? ስራው ላይ ነው እሱንም ፎከሳቸው። የምትሰራው ለማን ነው? ለእግዚአብሔር። አሁን እይታችን ሁለት እይታ አለ። ወይ ከተማው እኮ ፈርሷል እይታ ነው። ዋው ከተማው ምን እየሆነ ጉድ የሆነ አሰራር የተሰራ ነው እይታ ነው። ሀገሪቷ እኮ ታረሰች ማለት እይታ ነው። አሁንም እሱ ደግሞ እኮ የሚያሳፍርህ እነዚህ አይነት ሰዎች ናቸው ሰልፍ የሚነሱት መጨ ሄደው በኋላ ላይ አቤት ሲያምር ብለው። እግዚአብሔር ይገስጸው። አያችሁ እይታ ነው። ከእግዚአብሔር ጋር ስትሰራ ሰዎች ሲያርፉ ደስ ይላል። እንባ ትሞላለህ። ነፃ ወጣች እህቴ ወይ ጉድ ትላለህ። እንዲህ ወይ እግዚአብሔር ያቺም ትተፈው ወይኔ ጌታ ወይ አንተም ተደናቂ ነህ። ለእግዚአብሔር የሚሰሩት ለማስደነቅ ይፈልጋሉ። የለም አባ ከና ሰራተኛ ነው የመጣው እሱ ጋር ባሪያ ነው የመጣበት።
ምንድን ነው የሚሰማው አለ። ምንድን ነው የሚሰማው? ባሪያው። አባትየው አልመጣም። አባት አይመጣም ባሪያ ጋር። በደንብ ስሙኝ። ለእግዚአብሔር የምትሰሩ ከሆነ እግዚአብሔር እናንተ ጋር አይመጣም። ዝም ብለህ ዕድሜ ትፈጃለህ። ልክ ማን የመጣው? ባሪያው። ምንድን ነው የሚፈጥረው? ጨዋጭ ድቅ አረ ወንድም ተገኝቷል። ባሪያው እንኳን ወንድም መጥቶ ነው እኮ። የምን ወንድም? አንድ ቀን ያልጸለየለት ሲጠፋ እንኳን ያልፈለገው ሲመለስ። አየህ ሃይማኖተኛ ስትሆን እንደዚህ ነው። የሰዎች መነሳት አይገርምህ። ለእግዚአብሔር መስራትህን ነው የምታየው። ስራው ለምንድን ነው ታዲያ? ለውጤት ካልሆነ ለሌላው ካልሆነ ታጭቆ መሞት ምንድን ነው? አልገባም አለ። አላባት እኔ ቅር ነገር ያንተ ነበረ፣ ደስ ሊል ይገባል። ከዚህ ውጪ ከአንተ ጋር ወሬ አያስፈልግም። ሞቶ ነበር ተገኝቷል። ምንድን ነው እንደዚህ የሚያደርግ? ምንድን ነው አይን ደም የሚለብሰው? እሱም እኮ እኔ ነው የወለድኩት፣ የእኔ ዘር ነው እኮ። አፈር ሲበላብኝ እፈልገዋለሁ፣ ድቤ ሲበላ እፈልጋለሁ። ኖ ተው እንደዚህ አይነት ነገር። አምጡ፣ ቀለበት አለብሱት፣ አምጡ፣ አያርጉለት። አንተ ያሰባኸውን ይበላል። በቃ ካልፈለግ ባሪያን አለ አንተ ያሰባኸውን ይበላል። ካስፈለገ ይመልስልሃል እስከ ጥግ። እግዚአብሔር እያከበረ ሁልጊዜ እንደምለው በቃል እግዚአብሔር ነው ማለት ሰውየውን ይገድለዋል ማለት አይደለም። አንተን ነው የሚያጎላ። በአንተ ጉላት ሰውየው ይግሏላል። ምንድን ነው እንደዚህ የሚያደርግ? ምንድን ነው እንደዚህ እንትን የሚያደርግ? ፊት ደም የሚለብሰው ይልቁኑ ግባና እንትን በል። አልገባ አትግባ። በቃ በበታችነት ትሰቃያለህ፣ በስሜት ትሰቃያለህ። እየሰራውልህ ነው እንድትሰራልኝ አይደለም፣ አብሬ እንድትሰራ ነው የምፈልገው። ምክንያት እንኳን ሆነ እኮ መመለሻ ምክንያት እንኳ አገኘ። ለካ አባቴን ማወቂያ ነው። ለካ እኔ ማረድ ይችል ነበር። ቢገነዘብ ኖር ለካ እኔ ማረድ ይችል ነበር። ምን አይነት የኪሳራ ዘመን ነው የፈጀሁት የሚሉኝ ሰዎች አንድ ሰው አይደሉም። እንዲህ ነው እንደ ክርስቲያንስ ማረፍ ነው ወንድሜ። ማን ይለዋል ታዲያ? ማን ይዋር ብለስ ማን እንትን ይለዋል? አይዞሽ አትኮነኝ በክርስቶስ ኢየሱስ ላሉ ይልና አሁን ኩነኔ የለባቸውም። አሁን ከዚህ ከሰማሽው ቃል የተነሳ ንጹህ ነህ። ሊፈርዱብህ አትሞክር፣ እንትና አትፍቀድላቸው። ማንም አክሊልህን እንዳይወስድብህ ተጠንቀቅ ማለት ማንም እንዳያስቆምህ፣ ያንተ አገልግሎት ብሎ እንዳያስቆምህ አትፍቀድ። ትናንትም እንደነገርኳችሁ እንዳውም እሱንም ላንብበው አይደል? ሮሜ 14 እሷን ተናግሬ እጨርሳለሁ። ሮሜ 14 16 መልካም ነው ብለህ የምታስበው ነገር ክፉ ተብሎ እንዲነቀፍ አታድርግ። አትፍቀድላቸው። የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስ የሆነ ሐሴት ናት እንጂ መብልና መጠጥ አይደለችም። በመንፈስ ቅዱስ የሆነ መነፋረቅ፣ የመንፈስ ቅዱስ የሆነ ኡኡታ አይደለችም። በመንፈስ ቅዱስ የሆነ ደስታ ናት። በመንፈስ ቅዱስ የሆነ መንከባለል አይደለም። የእግዚአብሔር መንግሥት ጽድቅና ሰላም፣ ጽድቅ ይቀድማል። ጀስቲፊኬሽን በእግዚአብሔር ዘንድ ተቀባይነት እሱ ይቀድማል። ከዛ ሰላም፣ የሰላም ሰው ነህ። ከዛ ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ። ለቅሶ አይልም። የደስታ ለቅሶ የለም ግን እያልኳቸው አይደለም። ይሄንን ምን ማለት ነው? ቁጥር 16 መልካም ነው ብለህ የምታስበው ነገር ክፉ ተብሎ እንዲነቀፍ አታድርግ። ከእግዚአብሔር መንግሥት አስቀድማችሁ ስለዚህ ደስታውን አስቀድም፣ ጽድቁን አስቀድም፣ ሰላሙን አስቀድም ነው። በቃ ጽድቁን አስቀድም፣ ሰላም አስቀድም፣ ደስታ አስቀድም እያለ ነው። አስቀድመ እነዚህን ነገሮች ስታስቀድም ሌላው ይከተላል እያለ ነው። የእግዚአብሔር መንግሥት ይሄ ነው። ያለበለዛ ወርቅ የተነጠፈ አላየሁም። ወርቅ ምን ይሰራል? እዛ መሬት ላይ ነው ወርቅ ያለው። መንግሥተ ሰማያት ወርቅ ምን ይሰራል? መንፈሳዊ ዓለም ነው እሱ። ወርቁ የተነጠፈ ረበዳት ስንት ወርቅን የሚበልጥ አልማዝ አለ። ስንት ቶፓዚዮም፣ መረገድ፣ ኢያስጲድ፣ ያክንት ማለት አይነት ማዕድን አለ። ተወው እሱ አይደለም። እሱ መሬት ላይ ነው ያለው። ሰማይ ምን ይሰራል? ወርቅ ሰማይ በጉ ያበራል ነው የሚለው እሱ። መብራት እንኳን አያስፈልግም። እንደዚህ አይነት አምላክ እያለ መብልና መጠጥ አለ። መብልና መጠጥ ተከታይ ነው። ለእግዚአብሔር መስራት
ስትጀምር መብልና መጠጥ ራሱ ሊያጥር ይችላል። ያው አላረድክልኝም። የመብልና የመጠጥ ጉዳይ እንኳን ጠኔ ይሆንባል። ለእግዚአብሔር እየሰራ እንዴት ነው ለእግዚአብሔር ቃሉ ይላል ተራቡ ይላል አይልም። ከእግዚአብሔር ጋር የሚሰሩ እኔ ስልካችሁ አለ ኢየሱስ። እስቲ የጎደለባችሁ ምንም የለም። የምትበሉት ጎደለ አልጎደለም፣ የምትጠጡት ጎደለ ያ እኔ አይደለም ነው ቃሉ። እጄን በላኝ። አንድ ሰው እጄን በላኝ ሰው ቴዲ እኔ ላይም ጫኔ የሚብላኛለች። ያ በኢየሱስ እጄን በላኝ እና የመብላት ጉዳይ እንኳን ይቸግረዋል። ከዛ ጥቅስ ይፈልጋል እሱ መራብ መጠማትም ይላል፣ መዝሙር ይፈልጋል። ወንድሜ ደውቶ ነው ከእግዚአብሔር ጋር እኔ ስልካችሁ አለ እስቲ የጎደለባችሁ። አንዳንዴ ደግሞ ምግብ ይልካቸዋል። ምግብ ሊገዙ ሲሄዱ እሱ ደግሞ የተላከበትን ሚሽን ይፈጽማል። ከሴት ጋር ያወራል። በፍጹም ማይኦድ ነገር ነው የሚያደርገው። ዛሬ የሆነ ፖስት አድርጌያለሁ ባለፈው የተማርነውን ምህረቱ ግራ ያጋባል የሚል በቴሌግራም ላይ እየተሳተፋችሁ ስላለ እየሰማችሁ ስላለ በጣም እግዚአብሔርን እባርከዋለሁ። ብዙዎቻችሁ ፊድባክ እየሰጣችሁ ነው፣ እየሰማችሁ ነው። እግዚአብሔርን እባርካለሁ። በዚህ ስለዛ ከዚህ ያመለጣችሁን እዛ ትይዙሃላችሁ። ስለዚህ ለእግዚአብሔር አትስሩ፣ ከእግዚአብሔር ውጭ አትስሩ፣ ከእግዚአብሔር ጋር ስሩ። ዛሬ ቃላችን ምንድን ነው? ከእግዚአብሔር ጋር መስራት። ለዛሬውን በዚህ እንትን እንላለን። ነገ ደግሞ የሚሰጠን ነገር ሌላ አለ። ነገ እንቀጥላለን።